ሰይጣን ያለንን የምናስበውን ያክል እግዚአብሔር ያለንን አናስብ። ልትሞች ነው ያለሽን ቃል የምታስቢውን ያክል እግዚአብሔር ባንቺ ዘመን የተጠረገ መንገድ ያለው ያለውን እንኳን አታስቢ። መዝሙር 119 ቁጥር 23 አለቆች ደግሞ ተቀምጠው እኔን አሙኝ፣ ባሪያ ግን ሕግህን ያሰላስል ነበር። በአዲሱ ትርጉም አለቆች ተቀምጠው እኔን ስለ እኔ ተነጋገሩ፣ እኔ ግን ሕግህን የተናገርከኝን አሰላስል ነበር። የሚሰመርበት ቃል አለቆች፣ የሚሰመርበት ቃል ተቀምጠው፣ የሚሰመርበት ቃል ስለ እኔ ተነጋገሩ። ዳዊት እነዚህ አለቆች የሚላቸው እነ ሳኦልንና እነ አቤነርን ነው። ቁጭ ብለው ተቀምጠው የሚለው ቃል ስለ እኔ ያወሩት አለ ዳዊት። ስለ እኔ የተነጋገሩት እግረ መንገዳቸውን አይደለም፣ ዝም ብለው ለማውራት አይደለም ያወሩ። ቁጭ ብለው ተቀምጠው ፕላን አድርገው ዲዛይን አድርገው እንዴት ነው የምናጠፋው? እንዴት ነው የምንገለው? እንዴት ነው የማይነክሰው? እንዴት ነው ወደሚቀጥለው ክብሩ ማይሄደው ብለው ዲስከስ አደረጉ፣ ፕላን አደረጉ፣ ፕሮግራም አደረጉ። እኔ ግን እነዚህ አለቆች እንደሆኑ ቢገባኝም አለቆች ማለት ተራ ሰዎች አይደሉም ያወሩት ወሬ። ተራ ስም ብሎ አባላት አይደለም የተነጋገሩት፣ አለቆች ናቸው። አለቆች ማለት ደግሞ እጃቸው ላይ ስልጣን የሰጣቸው ገንዘብም ስልጣን የሰጣቸው ማቴሪያል ጦር መሳሪያም አለ። ሁለቱም እጃቸው ነው። እነዚህ ቁጭ ብለው ሲነጋገሩ እኔ ደግሞ ምን አሉ? ምን አወሩ? ሊያልቅልኝ ነው ወይ? አረ ምን ብለው ይሆን? አረ እንዴት ተነጋግረው ይሆን? ምን አስበው ይሆን? አላልኳቸውም። እነሱን ትቼ አንተ ያልከውን፣ አንተ የተናገርከውን፣ አንተ ያወራኸውን አሰላስል ነበር አለ። ያሉትን ሳይሆን ያለውን ታስባለህ። የጠላት ፕላን አይሰራብህም። የአለቆች ዲስከሽን አይሰራብህም። የሟርተኞች ዲስከሽን አይሰራብህም። የተነጋገሩ ሳይሆን የተናገረው ይሰራብሃል። ምክራቸው አይሰራብህም። ይሄን ዓመት አይ ዲክሌር ሰራዊት አለቆች ተሰብስበው ተነጋገሩ። እኔ ግን ከልጅነቴ ጀምሮ እግዚአብሔር ያወራኛል። ከበግረኝነት ጀምሮ ያወራኛል እግዚአብሔር። እኔ ትንቢት አለኝ። እኔን ዲዛይን ያደረገልኝ የአለቆች ንግግር አይደለም፣ የሟርተኞች ንግግር አይደለም። የኔ ፕላንና የኔ ፍጻሜ ያለው እግዚአብሔር የተናገረው አፍ ላይ ነው። ስለዚህ ይሄ የተነገረብንን ቃል እንዴት አድርገን ነው የምንወርሰው? ከአፉ ወጣ። ከአፉ የወጣው ቃል እንዴት በኔ ህይወት ላይ ይፈጸማል? ማስፈጸሚያ ቱልስ፣ ማስፈጸሚያ ፕሪንሲፕልስ፣ ማስፈጸሚያ መሪዎች ምንድን ናቸው? ምክንያቱም አሁን የተለቀቀው ዘር ነው። ዘር መሬት ይፈልጋል። አሁን የተነገረው ቃል ነው የሚነገረው። የተነገረው ቃል አስፈጻሚ አካል ይፈልጋል። የተነገረው ሁሉ በመጽሐፍ ቅዱስ የተነገረው ሁሉ አልተፈጸመም። ለምሳሌ በሙሴና በኢያሱ ህይወት ላይ በሙሴ ህይወት የተባለው ሳይፈጸም አልወረሰም። ኢያሱ ግን ወረሰ። የተባለውን ያዘ። ኢያሱ ለምን ያዘ? ሙሴ ለምን አልያዘም? ስለዚህ በማቴዎስ 13 ቁጥር 26 ጀምሮ ያ የመንግስት ቃል ዘር እንዲበቅልም እንዳይበቅልም ያደረገው የቃሉ ኮረፕትድ መሆን፣ ቃሉ ስለማይሰራ ሳይሆን የመሬቱ ጉዳይ ነው። አንድ ዘር 4 መሬት ይናገራል። አሁን ቃል ተለቀቀ፣ ቃል ወጣ። ከእግዚአብሔር አፍ ቃል ወጣ። ከእግዚአብሔር አፍ የወጣው እጁን የማየት ዓመት የተባለው ቃል ካፉ ወጣ። አይጸጸትም እግዚአብሔር። ምንም በመለስኩት እንደገና በሳብኩት አይልም። እንደገና ለምን ተናገርኩት የማይል ቃል እኮ ሰማይና ምድሩን የሰራ ቃል እኮ ዛሬ በዚህ ጉባኤ ላይ እጁ ልትገለጥ ወጣችሁ። ይሄ ቃል ግን የሚፈጸምበትን መሬት ዘንድሮ ያገኛል። ስለዚህ የእግዚአብሔር ቃል ማስፈጸሚያ ያለው መንግስት ያደረጉት 3 መዋቅሮች አሉ ይባላል። አንደኛ ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ ይባላል። ህግ አውጪው ህግ ያወጣል፣ ህግ ተርጓሚው ትርጉም ይሰጠዋል ለህጉ፣ ህግ አስፈጻሚው ደግሞ ህጉን ያስፈጽማል። አሁን ህግ አውጪው ህግ አወጣ። ዛሬ በዚህ ቸርች ላይ ይሄ ይሆናል ተባለ። ባንተ ህይወት ላይ ይሄ። አሁን ህግ አስፈጻሚው ደግሞ ከዚህ በኋላ ይንቀሳቀሳል። በህይወታችሁ ላይ የእግዚአብሔር ቃል እንዲፈጸም ቃሉ በእናንተ ህይወት እንዲሰራ አንደኛ ቃሉን ማሰላሰል ሜዲቴሽን፣ ሁለተኛ ቃሉን መናገር ኮንፌሽን፣ ሶስተኛ ቃሉን ይዘህ ማመስገን ፕሬዝ፣
አራተኛ ቃሉን ማየት ቪዥዋላይዝ ማድረግ ሲፈጸም ታየዋል። እጁ ስትመጣ ፒክቸራይዝ ታደርጋለህ፣ ታያለህ። የጨፈንክ እባብ አታይም፣ አይጥ ሹልክ ስትል አታይም። ቃሉ መጥቶ ሲወርስ ቤት ምስጋና ሲዘጋጅ በምድሪቷ ላይ ብቅ ብለህ ስትገለጥ ስታገለግል ልብስ ሲቀየር እንደውም ለሊት ያየሁት ነው። ከዚህ ቤት ልብስ ስታድሉ አየዋን። ከዚህ ቤት አደገኛ ልብስ ሲታደላዩ አጠገብ ያለውን ሰው ሜዲቴት አድርግ በለው፣ አሰላስል በለው። አንዴ ባ ያሉን አይደለም በለው፣ አንዴ ባክ ያለን በለው፣ ያለን ከዚህ በኋላ በለው። አንዴ በነገርና በወሬ አትብሰለሰልም፣ ቃሉን ታሰላስላለህ። አለኝ አትልም በለው። አንዴ እግዚአብሔር አለ የሚለውን ታሰላስላለህ። ከዛስ ኮንፌሽን ጠዋትና ማታ ትናገረዋለህ። እጅ መጣ ትላለህ። መናገር፣ ማወጅ፣ ዲክሌር ማድረግ፣ ማሰላሰል ማለት የተነገረህን መላልሰህ ማሰብ፣ በዛ ቃል መስጠም፣ በዛ ቃል መመሰጥ፣ በቁጥጥር ስር መዋል፣ እዛ ቃል ውስጥ መግባት፣ መነከር፣ እዛ ቃል ውስጥ መቆየት። አሁን እኮ ትልቅ ነገር እንዲፈጸምብን እንፈልጋለን። ይነገርብሃል። ከዚህ በር ስትወጣ ትረሳዋለህ። ያወራልሃል እግዚአብሔር። ከዚህ ቀን በኋላ ምን ነበር ትላለህ። ከዚህ በኋላ የተወራብህ ውስጥ ትቆያለህ። የተወራብህ ውስጥ ትውላለህ። የተወራብህ ውስጥ ታድራለህ። የተወራብህ ውስጥ ትሰምጣለህ። የተወራብህ ውስጥ ትመሰጣለህ፣ ትነከራለህ። ስንት ንግግር ተነግሮብሃል፣ ስንት አዋጅ ታውጆብሃል፣ ግን ረሳው። ቃሉ ደግሞ የሚፈጸመው በዚህ በሜዲቴሽን ስርዓት፣ በማሰላሰል ስርዓት። የእግዚአብሔር ቃል ሜዲቴሽን እና ማሰላሰል ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን የእግዚአብሔር ፕሪንሲፕል ነው። አጠገብ ያለውን ሰው ቃሉ ጋር ተነከር እስቲ። ሌላ ነገር አያስጥምህ በለው። ሌላ ነገር አይመስጥህ በለው። በዛ ቃል ተመላለስ በለው። ምን እያለ ነው እግዚአብሔር በለው። ታክሲው ስገባ ፎቅ እያየ አትሂድ። የሆነ መኪና ስትነዳ ቃል ሜዲቴሽን እያደረክ ቃል ላይ የዋልክ ማታ ጊዜ እየሰጠ ጠዋት ከቃሉ ጋር እየተነሳ በቀንና በሌሊት እያሰብከው ያን ጊዜ ይላል መንገድ ይቀናላል፣ መንገድ ይከናወንላል፣ ማንም ሰው አይችልህም ብሏል። አሁን እኮ ሰይጣን ያለንን የምናስበውን ያክል እግዚአብሔር ያለንን አናስብ። ልትሞች ነው ያለሽን ቃል የምታስቢውን ያክል እግዚአብሔር በአንቺ ዘመን የተጠረገ መንገድ ያለው ያለውን እኮ አታስቢም። ስለዚህ አሁን እየወረሰሽ ያለው ምንድን ነው? ትሞቻለሽ ሆነ። ዛሬ ሰበርኩት። አለቆች ተሰብስበው የነገሩኝን አላሰላስልም። ንገሩ አጠቃ ማንም ያለኝን አላሰላስልም በለው። ቡዳ ያለኝን አላሰላስልም። መንገድ ቀንቷል ያለኝን እግዚአብሔር። ስለዚህ በሏት ተነከር፣ ቃል ውስጥ ግባ። መዝሙር 1 ምስጉን ነው በክፉዎች ምክር ያልሄደ፣ ኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ሰው ምስጉን ነው። ያልቆመ፣ ያልሄደ፣ ያልተቀመጠ ምስጉን ነው ይሄ ሰው። እነዚህ ፕሮሰሶች የሰው ናቸው። ሰው ስትሆን ትቆማለህ፣ ሰው ስትሆን ትሄዳለህ፣ ሰው ስትሆን ትቀመጣለህ። ከዚህ ውጭ ሰው ኮንክ አለመሆን አትችልም። ግን ምን ጋር ነው የምትቆመው? ምን ጋር ነው የምትቀመጠው? ምን ጋር ነው የምትሄደው ነው ወሳኝ። ሰው ነህና ትሄዳለህ። ስትሄድ ግን በኃጢአተኞች መንገድ አትሄድ፣ በምክራቸው ላይ አትቆም፣ በዋዘኞች ወንበር አትቀመጥ። ይህ ግን የሚሆነው መቼ ነው? ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ በተነገረው ቃል ደስ ይለዋል። በቃሉ ደስ ይበልህ። ሕይወትን በሚሰራ ዲዛይን በሚያደርግ ሕግ ለእግሬ መብራት ለመንገዴ ብርሃን ነው በተባለው የሕግ ቃል ደስ ይበልህ። ፍጻሜ በተሰራበት ቃል ደስ ይበልህ በለው አንዱ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። በእንግሊዘኛው ሜዲቴት ያደርገዋል፣ ያሰላስለዋል። ይህ ሕጉን የሚያሰላስል ሰው እንደዚህ አይነት አትክልት ይመስላል።
እሱ በውሃ ፈሳሾች ዳር እንደተተከለች የት ነው የተተከለው? ውሃ ያልፍበታል። ሜዲቴት እያደረገ ስለሆነ ቃሉን እያሰላሰለ ስለሆነ ቃሉ ውስጥ ስላለ ቃሉ ውስጥ ስለተነከረ ቃሉ ውስጥ ሜዲቴት እያደረገ ውሃ ያልፍበታል። ቃሉ ያልፍበታል። የሆነ አትክልት ውሃ ዳር ያለ ውሃ የሚያልፍበት የሚፈስበት እዛ ውስጥ የሰጠነ ቃል እያሰላሰልክ በሄድክ ቁጥር ቃል እያሰብክ በሄድክ ቁጥር ሌሎች ሐሳቦች ለዚህ ቃል እየተነኑ ይሄዳሉ። የፍርሃት ሐሳብ፣ የድንጋጤ ሐሳብ፣ የሞት ሐሳብ፣ ጭንገፋ እየተነነ ካንተ ላይ መሄድ ይጀምራል። በኢየሱስም ቃሉ ያስጠማችሁ፣ ቃሉ ይውረሳችሁ፣ የሜዲቴሽን ሰዎች ያርጋችሁ። ፍሬዋን በየጊዜዋ እንደምትሰጥ የሜዲቴሽን ሰው በለው ወቅታዊ ፍሬ የለውም። ከፍሬ ወደ ፍሬ ከበረከት ወደ በረከት የማይቋረጥ ፍሬ፣ ሲዝናል ያልሆነ ፍሬ። አንተ ማንጎ አይደለም እንደዚህ በላለ። የማንጎ ጊዜ አይደለም፣ የብርቱካን ጊዜ አይደለም። ልናገርብህ ዛሬ አሁን ግን ዕለት ዕለት ታፈራለህ። ጊዜ ላንተ ሁሉም ነው። ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። ልባርካ ዛሬ ሰራዊት የነካው ይለመልማል። በነካው ይባላል። እሱ ይግባበት ይባላል። የገባበት ፍሬያማ ይሆናል። አንተ ገብተህ የሚደርቅ የለም። ፍሬዋ እንደማይቋረጥ ምንድነው? ፍሬዋን ያላቋረጠው ያለችው ቃል እየፈሰሰባት ሜዲቴት የሚያደርግ ሰው የተወረሰ ስለሆነ በቃል ውስጥ የሰጠመ ስለሆነ ካፉ ዱልቅ የሚለው ፉንዱቅ የሚለው ሐሳቡ በእግዚአብሔር የተጠቀለለ ስለሆነ የሜዲቴሽን ሰዎችን አችላቸውም። የሜዲቴሽን ሰዎች ቃል ለብሰው ቃል ጎርሰው ቃል ይዘው ቃል ታጥቀው ነገር ይዘው አይመጡም። ወሬ ይዘው አይመጡም። ፖለቲካ ይዘው አይመጡም። ተወርሰዋል፣ ተጠቅልለዋል። ብትነካቸው ቃል፣ ብታወጣቸው ቃል፣ ቢተነፍሱ ቃል፣ ቢያወሩ ቃል። የሜዲቴሽን ሰው በእሁድ ቃል አይኖርም። የሜዲቴሽን ሰው ሮብ በሳምንት አንዴ በሰማው ከዛ ደግሞ ሳምንቱ ሙሉ በተጠቀጠቀው ፖለቲካ አይኖርም። የሜዲቴሽን ሰው ሳምንት አንዴ ሰምቶ ከሳምንት 7ቱን ቀን በሐሜት አይኖርም። ይሄ ዛፍ መዝሙር 1 ላይ ያለው ምስጉን ነው የተባለው ኢሚዲየት ወደ አትክልት የተቀየረው ዛፍ በሰው የሚጠጣ አይደለም። ኦሬዲ ያለው ወንዙ ጋር ነው። እሱን አታጠጣው። ሮብ እያመጣ አይደለም የምታጠጣው። እሑድ እያመጣ አይደለም የምታጠጣው። ዓርብ እያመጣ አይደለም የምታጠጣው። ይሄ በጆግ የሚጠጣ አይደለም። በአትክልት ማጠጫ የሚጠጣ አይደለም። ኦሬዲ ምን ያለ ነው? የተዘፈዘፈ ነው። ምኑ ጋር የተዘፈዘፈ ነው? ቃሉ ላይ ውሃ፣ የውሃ ፈሳሽ ያልፍበታል። ስለዚህ ይላል በቀንና በሌሊት ፍሬው አይቋረጥም፣ ቅጠሉ ደግሞ አይጠወልግም። ወቅታዊ አይደለም። ወቅታዊ ደስታ የሆነ ሰሞን ትፈካለህ፣ የሆነ ሰሞን ትጠወልጋለህ፣ የሆነ ሰሞን ትነቃቃለህ። ኧረ ጎበዝ ሰውዬ ጉድ መጣ፣ ኧረ ሰውዬ ሊባረክ ነው ስል ዲሞ ትወጣለህ። አሜን ማለት አቅቶ አሜንን። ይሄ ሰው ግን የተነከረ የሰመጠ የሰጠመ ስለ ቃል ውስጥ መዝሙር ውስጥ ስለሆነ ያለው ስትመታው የሚያወጣው መዝሙር ነው። ስትመታው የሚያወጣው እልልታ ነው። ምንም ልታደርገው አትችልም። ፍሬውን ማበላሸት፣ ቅጠሉን ማጣውለቅ አትችልም። ይህን ሰውዬ ማበላሸት ከፈለክ አንድ ነው ማድረግ የምችለው፣ ከወንዙ ዳር መውሰድ አለብህ። ይህን አትክልት ከወንዙ ስትገላግለው ነው የሚያቆመው። እግዚአብሔር በሚቀጥለው ዓመታችሁ ሐዘናችሁን የምታሰላስሉ ሳይሆን ያላችሁን የምታሰላስሉ ያርጋችሁ። አለቆች ቁጭ ብለው አሙኝ ስለኔ ተነጋገሩ። እኔ ግን በቀንና በሌሊት ያሉትን ሳይሆን ያልከኝን አስብ ነበር፣ አሰላስል ነበር። ያን ጊዜ መንገዴ ቀና፣ ፍሬ ቀጠለ። ዛሬ መጠቃል እንድሰማ እያልን የሰማኸው ቃል ዓመት ሊጠቅምህ ያሰማናችሁ ቃል ያጠጣናችሁ አይደለም። ሜዲቴሽን ብሎኛል። ስለዚህ ፍሬዋ እንደማይቋረጥ ቅጠሏ እንደማይጠወልግ ዛፍ ይሆናል። የሚሰራው አሁን አንተ ስራህን እኮ የምታረግ እከሌ እንደዚህ ሰራች ልሞክር፣ እንደዚህ ያደረገ እንደዚህ አይደለም። ስኬት የትም ቦታ ፖፕላር ሲነካው ሲያምርበት ትጀምር እንጂ ሲያምርባት
እሱ ይበል እንጂ ሲያምርበት ደረቅ ምድረ በዳ ላይ ዘርዘርቶ እኮ ይበቅልለታል። የትም ቦታ ሄዶ ሱቅ ከፍቶ ይሳካለታል። እሱ ይክፈት እንጂ ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር 5 ቁጥር 6 እየተባለ የቱ መሰለ ሚስጥሩ? ያለህን አሰላስል። ተው ነገር ተው፣ እንሰማለን እንረሳዋለን። ሜዲቴሽን ማሰላሰል። ይሄ ሜዲቴሽን የዮጋ እንዳይመስል። አንድ ኮሜንተሪ ላይ የሚለው ሜዲቴሽን የሚለው ሃጋ በሂብሩ ሃጋ ከሚለው ወስደው ነው ዮጋ ያሉት። እኛ የምናሰላስለው ምኞታችንን አይደለም። የኛና የነሱ ልዩነት ይሄ ነው። እነሱ የሚያሰላስሉት እግራቸውን አጣምረው ምኞታቸውን፣ እኔ የማሰላስለው ያለኝን ነው። ማሰላሰል የሚነሳው በለው ካለህ ነው በለው። ስማ መዝሙረኛውን ዳዊት በለው፣ እኔ ግን ምኞቴን አይደለም ብግደላቸው፣ ፍለጣቸው፣ ሐሳባቸው ይፍረስ አይደለም ያልከኝን ህጉን አሰላስል ነበር። ይሄ ይሆንብሃል። ሁለተኛ ሜዲቴሽን ወይም ማሰላሰል ማኘክ ነው። ማመንጀክ ማኘክ ቃሉን ማዋሃድ ከሰውነት ክፍል ጋር ከአእምሮ ክፍል ወደ መንፈስ ክፍል ማስገባት ማኘክ። ዳጀስት ቃሉ ኢንፎርሜሽን ነው፣ መረጃ ነው፣ የተነገረው መረጃ ነው። ጥሬ ዕቃ ነው የተሰጠ። እጁን የማየት ዓመት ስንልህ ጥሬ ዕቃ ነው። ይሄ ጥሬ ዕቃ ይደቃል፣ ይታኘካል፣ ይፈጫል። ከኢንፎርሜሽን ወደ ሪቬሌሽን ይመጣል። ታሰላስላል። እያኘክ እያሰላሰልክ ስትሄድ አዋድክ። ዕብራውያን 4 ቁጥር 2 ለነዚያ እንደተነገረ ለኛ የምስራች ተሰብኮልናል። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸው። ለምን አልጠቀማቸውም? አልተዋሃደም፣ አልታኘከም፣ አልተብላላም፣ ሜዲቴት አልተደረገም፣ ወደ ውስጥ አልገባም። ስለዚህ አልጠቅ እነዚያ አሉ ትገባላችሁ ወደ ረፍቴ ተብለው ያልገቡ እነዚያ እናንተስ ትገባላችሁ። ለምን እንደምትገቡት የሰሙት ቃል ከሰሚዎች ጋር ከተዋሃደ እግር ይገባል። ሃጋ የሚለው ቃል ከራስ ጋር በቀስታ ማውራት የሚል ትርጉም ነው ያለው። ከራስ ጋር ብለኸኛል የሆነ ነገር ከራስ ጋር። ይሄን ቃል የት እንደሚሰፋው ታውቃላችሁ? ወስዶ መዝሙር 77 ነው የሚወስደው። በሌሊት ከልቤ ጋር ተጫወትኩ። እግዚአብሔር ይጥላል አይጥልም፣ ሞገሱን ረሳ አረሳው። ስለዚህ አለ ነፍሴን አለ አነቃቃኋት። በሌሊት ከልቤ ጋር ተጫወትኩ፣ ነፍሴንም አነቃቃኋት። እግዚአብሔር ለዘላለም ይጥላልን? እንግዲህስ ቸርነቱን አይጨምርምን? ለዘላለምስ ምሕረቱን ለልጅ ልጅ ተቋረጠችን? የተናገረውንስ ቃል አልቋልን? እግዚአብሔር ሞገሱን ረሳን? በቁጣውስ ምሕረቱን ዘጋውን? ይህ ድካሜ ነው አልኩ። የልዑል ቀኝ እንደተለወጠ የእግዚአብሔር ሥራ አስታወስኩኝ፣ የቀደመውንም ተአምራት አስታውሳለሁና። ዛሬ ልንገር፣ የሆነ ነገር ውስጥ ሪጀነሬት ያደርጋል። እንደገና ትነቃቃል። ሜዲቴሽን ያነድሃል፣ ያቀጣጥላል። ክፉ ያደረገብን ሰው ሜዲቴት አድርግ እንዴ ትላለህ። ይሄን ሁሉ ተሰርቻለሁ፣ እንደው እኔ በቃ እንደ ሞኞኝ የቀረው እንደው ይሄ ሰውዬ እንደዚህ አይለቀኝም እያሰብክ ስትሄድ ዞር ብለህ ያገኘውን ነው የምታነሳው። ለነገር ትነሳሳል። ዝም ብለህ እስቲ የእግዚአብሔርን ቃል ሜዲቴት አድርገው። ዝም ብለህ ያለህን አስብ። ዝም ብለህ ያለህን እያሰብክ ሂድ። ድንገት ብድግ አንስተው አይደለም እኮ ትነሳለህ። ዛሬ እግዚአብሔር እንደዚህ ያደርጋቸዋል። ሙሴ ለምን ቀረ? ኢያሱ ለምን ወረሰ? 1:8 የዚህን ሕግ መጽሐፍ ከአፍ አይል ጥምር ቃል ነው። ኮንፌሽንንም ሜዲቴሽንንም ያዘቃሉ። ነገር ግን የተጻፈበትንና ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቀናልሃል፣ ይከናወንልሃል። የሚቀጥለው ዓመት ያለው ሲሳካለ መንጠረ ስትወርስ ኢናቅ እያለ ታላላቅ ንፍሊሞች እያሉ ስትወርሰው አይሃለሁ፣ ስትይዘው አይሃለሁ፣ መንጠረ ስትወርስ አይሃለሁ። ለምን መሰለ? ቃሉ ይወርሳል፣ ይቆጣጠረሃል፣ ትሰምጣለህ። እስቲ ልጆቼ እባካችሁ ከስብከቱ ውጡና እስቲ አንዴ በልቦናችሁ ስሙ። ለስንት ደቂቃ ያላችሁን ታስባላችሁ? ብሎኛል አትልም እኮ 1 ደቂቃ እግዚአብሔር ብሎኛል
በዚህ ቃል ውስጥ ልስጥ ልነገር እንደውም እኮ የሚላቸው በጉበኑ በመቃኑ ባንገትህ እሰረው በቀንና በሌሊት ቀና ስትል መቃኑን ስታይ ህጉን ጉበኑን ስታይ ህጉን ዞር ስትል ህጉን እዚህ ጋር ስታይ ህጉን እጅህን ስታይ ህጉን ሁሉ ቦታ ላይ ስትዟዟር ህጉ ብቻ እንዲወርስ ከህጉ ሌላ እንዳታይ ሜዲቴት እንድታረግ ሁሉ እኛ እኮ ዞር ስንል ፌስቡክ ነው ዞር ስንል ቴሌቪዥን ዞር ስንል ሐሜት ዞር ስንል ምን ዋጋ አለው ኢትዮጵያ መኖር ምን ዋጋ አለው ትወጣለህ አሜሪካን የሚያሆነው ሲስተሙ ላንተ የፈለክበት ያው ሁሉ ቦታ ብንሄድ ያው ይሁንበት ለምን አገር በመቀየር አይደለም አመለካከት በመቀየር ነው አንደኛ ጢሞቴዎስ እኮ ጳውሎስ ጢሞቴዎስን እኮ የሚመክረው ይሄ ነው በነገር ሁሉ እንድታድግ ይህንን ሜዲቴት አድርግ አስብ አዘውትረህ አስብ ጢሞቴዎስ ሌላ አይውረስህ ሌላ አያስጥምህ እስቲ ይውሰደን እግዚአብሔር ቃል ያስጥመን እግዚአብሔር ቃል ይቆጣጠረን ይውረሰን ዘፍጥረት 24 ቁጥር 63 ጠራው ኤሌዘርን ይስሐቅን አስቀመጠው አባቱ አብርሃም ለልጄ ለይስሐቅ ሚስት ፈልገህ አምጣ ከነገድ ከዘር ከሌላ ሰው እንዳታመጣ እሺ ኤሌዘር ሄደ ሚስት ሊያመጣ ምልክት ጠየቀ ምልክት ተገኘ ዋ ግመሎችም ይጠጡ የምትል ምታጠጣኝ ግመሎችንም ምታጠጣ እሷ የጌታዬ ሚስት ትሆናል ተፈጸመ ይቃል አሁን ሄደ ቤተሰቦቿ ጋር ቤተሰቦቿ ደግሞ ልጅቷን ማዘግየት ጀመሩ ወንድሞቿና እናቱ 10 ቀን ትቆይ ይላሉ ይዘገይ እዛ ጋር ሲዘገይ ይስሐቅ ባለቤቱ የተነገረለት ትንቢት ያለው ሰው ያደረገው ልንገራችሁ ይስሐቅ በመሸ ጊዜ በልቡ እያሰላስ ምኑን ነው የሚያሰላስለው ሚስት ዘግይታለች የተባልኩት አለ ኤሌዘር ተልኳል ነገሬን ግን ያቆያል ነገሬን ግን ያያዛል አሁን ነገር አይደለም ማስበው እግዚአብሔር እንደረሳኝ አይደለም ማስበው ሜዲቴት አደርጋለሁ አለ በዚህ ቃል ወረሳለሁ አለ መምጣት አለባት አለ ወጣ ይላል ማይወጣበት ወጣና ማሰላሰል ጀመረ ወደ ሜዳው ወጥቶ ነበር አይኖቹንም አቀና ሜዲቴሽንና ቪዥዋላይዜሽን ጀመረ ማየትና ማሰላሰል ጥምር የእግዚአብሔር አደራረግ ሲያደርግ ይላል እነሆም ግመሎች ሲመጡ አይ ሜዲቴሽን ይስባል ዛሬ የዘገየ ነገር የቆየ ነገር አንድ 10 ቀን የተባለ ነገር መጣ እህታቸውንም ርብቃን ሞግዚቷንም የአብርሃምን ሎሌልና ሰዎቹን አሰናበቷቸው ዛሬ የታነቀ ትንቢት ይሰናበታል ወደ ባለቤቱ ሂድ ወደ ተነገረው ሂድ ወደ አልኩት ሂድ ወደ ተነበይኩለት ሂድ አብርሃምን አወጣው ካልወጣ መሽታያል አብርሃም አለው አቤት ቪዥዋላይዝ አርግ ምን ላርግ እንደ ከዋክብት እንደ አሸዋ ወጣ ካላልክ ጣራ ነው የምታየው ወጣ ካላልክ ልስን ሲሚንቶ ነው የምታየው እንደዚህና እንደዚህ እዚህ ያልወጣህበት ክልል ላይ እንደዚህና እንደዚህ አይሰራም ወጣ በላል ወጣ በል አሁን 2017 ስለተመታ ስለተደቆስክ ነገር ስለቀረብህ ነገር ስለዘገየብህ ቃል ሰምተህ ምንም ስላልሆነልህ 2017 ያሸህ ነገር ስላለ የመታ ነገር ስላለ እዛው ድንኳን ውስጥ ነህ 2018 ነው ውጣ እዛ ሲይዙበት እዚህ ሜዲቴሽን ያደርጋል እዛ ሲይዙብህ እዚህ አሰላስል ብሎኛል ርብቃም ተነሳች ደንገጥሮቿንም በግመሎች ላይ ተቀምጠው ያንን ሰው ተከተሉ ሎሌውም ርብቃን ተቀብሎ ሄደ ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር ዘንድሮ ግጥምጥም ይላል ብለው ትንቢት ሲመጣ አንተ ስትሄድ አንድ ቦታ ላይ ትገናኛላችሁ ብለው ይስሐቅም ወጣ ርብቃም መጣች ከግመሏም ወረደች ያዛት ወደ ድንኳንም አስገባት የናቱን ሐዘን ረሳ ልባርካ ዘንድሮ ሐዘንን የሚያስረሳ ትንቢት ይመጣልሃል የዘገየ ነገር ይፈጥንልሃል ማሰላሰል ውስጥ ትገባለህ በቃል ትወረሳለህ
በቃል ትሰምጣለህ፣ በቃል ትነከራለህ፣ ቃል ታኝካለህ፣ ቃል ታመነሽጋለህ፣ የቃል ሰው ትሆናለህ። ነገርህ ይፈጥናል።